ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች እንዴት ናቸው? አማን ናችሁ? እኔ ያለሁ እግዚአብሔር ይመስገን። እኔ የምለው ቆይ እች ልጅ በወንድ ልጅ የሄደው የመጣው ሁሉ ይሰድባት ይቆሸት ተብላ ነው እንደተወለደችው ወይ ሰርቶባት ነው? በዚች ልጅ ላይ አክል ሳይሰራ አይቀራም። የሄደ ሁሉ ማትረቢስ ሴት ነሽ ይላሉ፣ የመጣ ሁሉ ማትረቢስ ሴት ነሽ ይላሉ። የሆነ እኔ እንጃ እነሱ ወንዶቹ የማይፈልጉ ነገር ባንቺ ላይ ምን ተለጥፎ ነው ግን ይህን ያህል የወጣ ወንድ ሁሉ የመጣ ወንድ ሁሉ የሄደ ወንድ ሁሉ አቆሾ ነው የሚሄድሽ። ደግሞ በዛ ልክ አንቺ ወንዶቹ ለምትመልሽ መልስሽ በጣም ያስጠላል። በጣም በጣም ይደብራል። ምንም ቢሆን ወንድ ልጅ ነው። ይህን ያህል ክብርሽን ዝቅ አድርገሽ ሁሌ ከትንሹ እስከ ትልቁ ከህፃን እስከ ትልቁ ከሴት እንደ ወንዱ ሁሉ የሄደ የመጣ ሁሉ ያቆሽሻል። ምን ነው ክብርሽን ይሄን ያህል ምን ነው? በእናንተ ሀገር ካሽና እንደ ክብራቸው በስንት ነው የሚሸጠው ግን እንዴ? ምን ነው እራስሽ አትገነዝብም እንዴ? ካሁን በፊት ምን አይነት ነገር እንደደረሰ በምን የተነሳ ነው ወንድ ጣለኝ ብለሽ አታስብም እንዴ? እንዴ ምን ነው ወንዶቹ ሰፕ ብሎ ሲመጡ የሚጠሉት ነገር ባንቺ ላይ ምን እንዳለ አታጸጅም እንዴ? አታስተካክልም እንዴ ራስሽን? ጽዳት ብቻ አይደለም እኮ ሰው ልጅ ንጽህና ብቻ አይደለም እኮ ሰው ልጅ የሚወደው። ከአነጋገሩም ንጽህና ያስፈልገዋል፣ ከአጎራሩም ንጽህና ያስፈልገዋል። ምን ነው ይሄን ያህል የመጣ የሄደ ወንድ ሁሉ ባንቺ ላይ የሚቀድደው እንዴ? ደግሞ ወንዶቹ ባንቺ ላይ የሚናገሩ ነገሮች ምን እንደሆነ ራስሽን አትገማግምም? በጣም ነው የሚያስጠላው ክርስቶስን። ጭራሽ ይሄ ደግሞ ለጥፎ ኒቆሽ ነው ሄደ። አረ ሞት ይሻላል ክርስቶስን። አረ ረከሳችሁ፣ አረ ረከሳችሁ፣ አረ ልክ አርጉት እንዴ! ምንድን ነው የሄደ ወንድ ሁሉም የሆነ ጠባሳ አስቀምጦ ነው የሚሄድሽ። ከአንቺ ጋር የተተዋወቅን ጀምሮ እስከ ዛሬ አስቀይሞ ነው የሚሄድሽ። አንድ ወንድ መልካም ልጅ ናት፣ ጥሩ ልጅ ናት፣ ባለሙያ ናት፣ ባለጽዳት ናት፣ አነጋገር ትችላለች፣ እንደዚህ ታደርጋለች የሚለው አንድ ሰው የለም። የሄደ ሁሉ ሰድቦ ነው የሚሄድሽ። የመጣ ሁሉ ሰድቦ ነው የሚሄድሽ። እንዴ በምን እየተነሳ ነው? ችግርሽ ምንድን ነው እንዴ? ራስሽን እስቲ ዞር ብለሽ እዩ። በምን እየተነሳ ነው ብለሽ በአመት አንድ ቪዲዮ መለቀቅ ሳይሆን በአመት የምትለቂው አንድ ቪዲዮ ነው። እሱ አንድ ቪዲዮ ስትመጪ ደስተኛ ሆነሽ አይደለም። አንዴ ወርቀሽ ነው የምትመጪ፣ አንዴ አልቅሰሽ ነው የምትመጪ፣ አንዴ ተሳደብኩ ብለሽ ነው የምትመጪ። አንዴ ደግሞ የሚጠሪ ወንዶች ሁሉ ደግሞ ከፍ ዝቅ አድርጎ ከቆሻሻ ጋር ዝቅ አድርጎ ከቆሻሻ በታች አድርጎ ሰድቦ ነው የሚሄዱሽ። ምን አድርገሽ ነው? ወይ በንቺ ላይ ተሰርቶብሽ ነው እንዴ? ምን ነው ከወንድ ጋር አትኑር ተብለሻል። ጸበል ግቢ፣ ነገሩ ባታ ማርያም ጸበል ግቢ፣ የምር ጸበል ግቢ። ካንቺ ላይ ያለው የተጣጥቦ ይውጣ፣ ተላልቆ ይውጣ ካንቺ ላይ ያለው ነገር። መጀመሪያም ብይሻለሁ፣ መጀመሪያ አንቺ ወንድ ስታመጪ ብይሻለሁ። ይሄ ልጅ ሰድቦ ይሄድሻል ብዬ ነበርኩ። ይሄ ልጅ ሰድቦ ከፍ ዝቅ አድርጎ ሰድቦ ነው የሚሄድሽ ብይሻለሁ። ወደኋላ ሄዳችሁ ቪዲዮ ማየት ትችላላችሁ። ይሄ ልጅም አዋርዶ ነው የሚሄድሽ። ተይ አያዋጣሽም ብዬ ነበርኩ። ይኸው ያልኩ ነገር አይቀራም፣ ያልኩ ነገር አይቀራም። ግን ወንዶቹ አንቺን የሚሰጡበት ምክንያት ምን እንደሆነ ወይ ታላላቆችን ጠይቂው፣ የምር ወይ ታላላቆችን ጠይቂው። ወይ ካንቺ ቁና ያለው ሰው ካንቺ በላይ ያለው ሰው እኔ ከወንድ ጋር ቀርባለሁ፣ ግን በዛ ከተባለ ከአንድ ወር በኋላ ከኔ ጋር አይቆዩም፣ ምክንያቱም ምንድን ነው ብለሽ ራስሽን ገምግሚ፣ ወይም ከታላላቆችን ጠይቂው። ምን ነው ይሄን ያህል በቀን ቀን ሚዲያ ላይ ስትቋሽሹ አይደብርም? አያስጠላም? አረ በልክ አርጉት፣ በልክ አርጉት። አሁን ምንድን ነው ከእናንተ የሚማረው ሰው ልጅ? ዝሙት፣ ቆሻሽነት፣ ስድቡን፣ የራቁት መምጣታቸውን። አረ በልክ አርጉት። ደግሞ ያንቺ ደግሞ በዛ። ምን ነው ይሄን ያህል የሚያስቆሽሽሽ ነገር ካለ ቀጥ ብለሽ እናትሽ ገብተሽ አትቀመጭም? አርፈሽ መቼም እናት ማለት ብትታመምም ምንም ብትልም እናትሽ ናት። አትተውሽም። በቃ እኮ ያንቺ ታሪኩ በቃ አለፈ። ታሪክሽን አለፈ። በቃ ታሪክሽን አለፈ። መጀመሪያ
ልጅ አለ ብለሽ ሚዲያ የመጣሽ ቀን ነው በቃ ታሪክሽ የሄደው። ወደ ኋላ ተመልሰሽ እንደ ስትሆኚ አይደብርሽም? ያም ሰው ይቀርባል ትቶ ይሄድሻል፣ ይሄም ይቀርባል ትቶ ይሄድሻል። ምን ነው ኦዲንሶቹ ሁሉም በቃ ተበታተኑ፣ ብቻሽ ቀረሽ። አሁን አይዞሽ የሚለው ሰው የለም። አማራው ምን ይላል? ከፊት ፊቱ ፊቱ ይላል። ካንቺ ሚላስ ካንቺ አፍ ላይ የሚወጣው ነገር ሰው መረዘ። በቃ ሁሉ ሰው ተመረዘ በአንቺ ምክንያት። ማንም ሰው ስንጠይቅ እሷን ተያት ነው የሚሉ። በቃ እከሌ እንዴት እሷን ተያት፣ በቃ የእሷ ታሪክ አለፈ፣ የእሷ ፋሽን አለፈ ይልሻሉ። ምን ነው ይሄን ያህል ሰው ገደለሽ እንዳንቺ? ቆይ እንዴ አትጨናንቅም? ከአሁን በፊት እኮ ለክብሬ በጣም ጨናንቃለሁ፣ በጣም ነው የምጨናንቀው፣ ለቤተሰቦቼ በጣም ነው የምጨናንቀው፣ የራሴ ክብር በጣም ነው። ክብርሽ እኮ መሬት ተጎተተ። ኦ ማይ ጋድ አላወቀንም እስከ ዛሬ እንደዚህ። የሄደው የመጣው ሁሉ አቆሾ ነው የሚሄድሽ። ክብርሽን ያዢ። ልጅ እናት ነሽ። ህይወትሽን ካሁን በኋላ እኮ ማንም አንቺ ጋር ወንድ ልጅ አይጠገም ከአንቺ ጋር። ለምን የሄዳ የመጣ ሁሉ ያቆሽ